እውቅና የአንድ ሰሞን ነው ይባላል። የእሱ አንድ ሰሞን ግን ዘላለማዊ የሆነ ይመስላል። በሕይወት ጎዳና ላይ ከባዱ ነገር የኔ ያሉትን ተስፋ ያደረጉበትን የሚወዱትን ሰው ማጣት ነው። ባላሰበችው ባልጠበቀችው አጋጣሚ ሞት ክፉ የምትወደውን ሰው ነጠቃት። ቱርኮች አሉም ብሎ ከሚኩራሩት ብርቅዬ ተዋናዮች መካከል እሷ አንዷ ነች። የሰራችው ፊልሞችና የቴሌቪዥን ተከታታይ ድራማ የሚባሉት ቁጥር ስፍር የለውም። ከሥራዎቿ ባልተናነሰ በርካታ ሽልማቶችን ጠራርጋ በልታለች። የሕፃናት ጉልበት ብዝበዛና የሴቶች ጥቃትን ሁሌም አጥብቃ ትከራከራለች። ምንም ነገር ቢመጣ ከፊት የምትገኘው እሷ ነች። እውቀትን ከስሩ እስከ ቅርንጫፉ አጣርታ አይተዋለች። ቱርክ ኢስታንቡል፣ ወደ ለንደን እንግሊዝ፣ ከዛም ማድሪድ ስፔን። እውቀትን ፍለጋ እግሯ ያረገጠበት ቦታ የለም። በብዙ ፈተና ውስጥ ተፈተና አንድ ብላ የጀመረችው ስራዋ ዛሬ ላይ ቱርክ ውስጥ ተወዳጅና ተፈላጊ ከሚባሉ ተዋናዮች መካከል እሷ ግንባር ቀደም ሆነች። አብሯትም የሰሩት ታዋቂ የተባሉ ተዋናዮችም ራሳቸውን ከእሷ ጋር በመስራታቸው እንደ ዕድለኛ ያሉ። ስለ ምርጥ ተዋናይነቷ ማንም ቢሆን ደግሞ አያስብም። ዕድሜዋን ሙሉ የጨረሰችው ምርጥ የተባሉ ሥራዎችን እየሠራች ነው ቢባል ማጋነን አይሆንም። አንጋፋና ተወዳጇ ተዋናይ እንዲሁም ጸሐፊ፣ ዳይሬክተር ሀያሲ ሳር ወይም በይኑይ ይልድረም። ሰላም ውድ የቃና መሳጭ ቤተሰቡ እንዴት ናችሁ? እንዴት ቆያችሁልኝ? ምርጡን ወደ እናንተ ማድረስ የማይሰለቸው ቃና መሳጭ ዛሬ ደግሞ በዝንብት ድራማ ላይ ምርጥ የትወና አቅሟን እያስመለከተችን የምትገኘውን የሳርን አስገራሚ እውነተኛ ሕይወት ታሪክ ይዤላችሁ መጥቻለሁ። ስለ አስተዳደጓ፣ ስለ ቤተሰቦቿ፣ ስለ ሠራችው ፊልሞች ምን ያክል ሽልማቶችን አገኘች፣ ስለ እውነተኛ ማንነቷ፣ ስለ ሕይወት አጋጣሚዎቿ እናንተ ብቻ እስከ መጨረሻ ከኔ ጋር ቆዩ እንጂ ሁሉንም ወደ እናንተ አደርሳለሁ። በቀጣይ የማን ግል ታሪክ ሠራ የፈለጉትን የወደዱትን የተዋናይ ስም በአስተያየት መስጫት ላይ ያስቀምጡ። የምንለቃቸው ቪዲዮዎች ወደ እናንተ ጋር ቀደም ብሎ እንዲደርስ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። አባቷ ቤዳይ ይልድረም ሲባል እናቷ ደግሞ ኤማይ ቤይልድረም ትባላለች። 1965 ኅዳር 22 በኢስታንቡል ተወለደች። እሷን ጨምሮ ቤተሰቦቿ የእስልምና እምነት ተከታዮች ሲሆኑ አንድ ወንድምና 2 እህቶች አሏት። እናትና አባቷ የመንግሥት ሠራተኛ ሲሆኑ መካከለኛ የኑሮ ደረጃ ላይ ነበሩ ሰዎች ነበሩ። ሳር ወይም በይኑይ ገና የመጀመሪያ ደረጃ ትምህርቷ እንደጀመረች ቤተሰቦቿ ኢስታንቡል ውስጥ ሕይወትን ኑሮን መግባት ገብዷቸው ወደ አንካራ መጡ። አንካራ ውስጥ በሚገኝ የሴቶች ትምህርት ቤት ውስጥ አንደኛና ሁለተኛ ደረጃ ትምህርቷን አጠናቀቀች። የመጀመሪያና ሁለተኛ ደረጃ ትምህርቷን እንደጨረሰች ወደ ኢስታንቡል መጥታ ኢስታንቡል ዩኒቨርሲቲ ውስጥ በኮምፒውተር ሳይንስ ትምህርቷን መማር ጀመረች። በሌላ በኩል ደግሞ የምትወደውን የቲያትር ትምህርት በአንድ በኩል ጀመረች። ጊዜው እየገፋ ሲመጣ የቲያትር ትምህርቷን እያጠናከረች ኮምፒውተር ትምህርቷን ጣል ማድረግ ጀመረች። ነገር ግን የእውቀት ቀበኛ የነበረችው ሳር ተስፋ ቆርጣ አልችልም ብላ አልተወችም። ሁለቱንም ትምህርቶች በጥሩ ውጤት በሚገባ አጠናቀቀች። መማር በቃኝ ብላ መች በዚህ ተወች። ወደ ለንደን መጥታ በፊልም ቴክኒክ ማስተርሷን ተማረች። አይደክሚያ ሳር በዚህ አላበቃችም። 2001 ላይ ወደ ስፔን ከተማ ወደ ማድሪድ መጥታ የፊልምና የቲያትር ጽሑፍ እንዲሁም ትወና ተማረች። ትወናዋ በተጨማሪ በመምህርነት ሥራና እንዲሁም ለሀገርና ለሕዝብ የሚተርፍ በርከት ያሉ ጥናታዊ ጽሑፎችን ጽፋለች። ወደ 4 የሚጠጉ የራሷ የሆኑ የቲያትር ጽሑፎች አሉ። በርከት ብሎ ከሚገኙ የእሷ የትወና ሥራዎቿ መካከል በጣም ጥቂቶችን እንመልከት። አርካሚና አልፌ የሚባለውን የቴሌቪዥን ተከታታይ ድራማ ከ45 በላይ ሰርታለች። 30 የሚጠጉ ፊልሞችን፣ ወደ 25 ዶክመንተሪ ሥራዎችን፣ ከ50 በላይ ቲያትሮችን፣ ሳይገለጹ የቀሩ የማይታወቁ በርካታ ሥራዎችን ሰርታለች።
የመጀመሪያ ስራ የሚባለው በተማሪነቷ ጊዜ ጎርደል ጎባል የተባለ አጭር ፊልም ላይ በረዳት ተዋናይነት ተሳትፋለች። 1990 ኡልሙ ሲቪ፣ በ2000 ዓ.ም ኡዝጉሉሉን ለያል እንደ ቢናኑና፣ በ2008 ጉግተን የተሰኘ ተወዳጅ የነበረ ፊልም ላይ እንደ አልጎሎና ሰራች። ከ2006 እስከ 2010 ተወዳጅና አነጋጋሪ የነበረውን ዳኩሙ የተሰኘ ምርጥ ረጅም የቴሌቪዥን ተከታታይ ድራማ ላይ እንደ ፊካኑና ሰራች። ቀጠለችና 2011 ሙቱዙን ኢቫ፣ 2016 የአሊሪዛ ተወዳጅ ድራማ ንግሥት የነበረችው አሊዴና በቅርቡ በተጠናቀቀው የመንታ መንገድ ተወዳጅ ድራማ ላይ ጽንፈኛው ተዋናይ ከኖ ጋር ተጣምረው በሰሩበት አልቲሲዲሽ አስቅኝና ተወዳጅ ድራማ ላይ እንደ ሼዴቶና ምርጥ የትወና አቅሟን አሳየች። ከ2017 እስከ 2019 ደግሞ ዓለም አቀፍ ዕውቅና ያገኘችበት በዓለም ዙሪያ ያሉ የቱርክ ፊልም አፍቃሪያን እየጓጉ ወደውትና መርጦት ያዩትን ቃና ቴሌቪዥንም ካስተላለፋቸው ምርጥ ድራማዎች መካከል አንደኛው ነው ከሚባለው ያልተፈታ ህልም ወይም በቱርክኛ ስሙ ካዲን ተወዳጅ የቴሌቪዥን ተከታታይ ድራማ ላይ የድራማው ንግሥትና ሞገስ በሆነችው ባህር የባህር እናት ሆና ምርጥ የተባለ የትወና አቅሟን አሳየች። 2021 ኦላንካን ሱፊሌላሽ እንደ ፌዛን ሆና ሰራች። 2022 ኩስሪስ ኪራች ሜዳብን በመሆን ምርጥ የተባለ የትወና አቅሟን አሳይታ ብዙዎችን አስገረመች፣ አስደመመች። 2023 ላይ ደግሞ ደረጃውን ከፍ አርጋ የትወና አቅሟን ሰቅላ መጣች። ቬዳ ሜክቱቡ ወይም በአማርኛ ስያሜው ስንብት ድራማ ላይ ሳርን በመሆን ሌላ ማንነት ሌላ ገጸ ባህሪ ተላብሳ ያንን ግሩም የተባለ የትወና አቅሟን አስመለከተችን። በ2024 ደግሞ ዓለም አቀፍ ደረጃውን ጠብቆ እየተሰራ በሚገኘው ቱርክን ጨምሮ በዓለም ዙሪያ ላይ በርካታ ተመልካችን እያተረፈ በሚገኘው አስኪ ቢሊክ ቦሳማ በተሰኘ አጓጊ ልብ አንጠልጣይ እውነተኛ ታሪክ ላይ ተመርኩዞ እየተሰራ በሚገኘው ተወዳጅ ድራማ ላይ ወንራን በመሆን ከድራማው እኩል እሷም እየደመቀች ትገኛለች። እነዚህ እንግዲህ እሷ ከሰራችው በርካታ ስራዎች መካከል በጣም ጥቂቶቹ ናቸው። ቲያትርና እንዲሁም ዶክመንተሪ አጫጭር ፊልሞችን ሰላካት ፊልሞችና የቴሌቪዥን ተከታታይ ድራማዎችን ብቻ ነው የጠቀስኩላችሁ፣ ለዛውም በጥቂቱ። ሁሌም ቢሆን ስለሰራችው ስራዎቿ ሲነሳ ያገኘችው ሽልማቶችና ክብር አብሮ ተያይዞ ይነሳል። በርከት ያሉ ድርጅቶችና ታላላቅ የተባሉ ዩኒቨርሲቲዎች ለምስጋና የዶኩመንት ሽልማት አንስቶ ትልቅ የተባለውን የህይወት ዘመን ሽልማት ሸልመዋታል። ከ25 ጊዜ በላይ ለሽልማት ታጭታ 14ቱን ጠራርጋ በልታለች። የመጀመሪያ ሽልማቷንም ያገኘችው በመጀመሪያ ፕሮፌሽናል በተባለው ስራዋ ቱርኪሽ አዋርድ ላይ ምርጥ ተስፋ የተጣለባት ተዋናይ ተብላ ተሸለመች። 1994 አካን ኢንተርናሽናል አዋርድ የዓመቷ ምርጧ ተዋናይ ብሎ ሸለሙ። በ2000 ዓ.ም 32ኛው ቱርኪሽ አዋርድ ላይ ቤስት አክተር ተብላ ተሸለመች። 2002 ላይ 6ኛው አፊን ኢንተርናሽናል አዋርድ ላይ ምርጥ ረዳት ተዋናይ ተብላ ተሸለመች። 2018 ቱርኪሽ ፊልም አዋርድ ላይ ቤስት አክተር ምርጧ ተዋናይ ተብላ ተሸለመች። 2020 ላይ ጎልደን አርቲሚስት አዋርድ ላይ የዓመቷ ምርጧ ተዋናይ ተብላ ተሸለመች። 2025 እሷም ቢሆን ከሽልማቶቿ ሁሉ አስብልጣ ልዩ ቦታ የምትሰጠውን የህይወት ዘመን ምርጧ ተዋናይ ተብላ ተሸለመች። በርካታ አዋርዶችን፣ የክብር ሽልማቶችን፣ የምስጋና ሰርተፊኬቶችና በርካታ ሽልማቶችን በልታለች። 2023-24 ላይ ሕይወቷን ከባዱ ጊዜ የመጣባት ጊዜ ነበር። እሷን ዛሬ እዚህ ደረጃ እንድትደርስ ብዙ ልፋት ለፍቶ ከራሱ አክድሎ እሷን ሰው እንድትሆን እንድትቆም ያደረጋት የምትወደውና የመሳሳላትን አባቷን ባልጠበቀችው ሁኔታ በድንገተኛ ሕመም አጣችው። የአባቷ ሞት ለእሷ ከባድ መርዶ ነበር። ቱርክ ከሚገኙ የሴቶች ጉዳይ ይመለከተኛል ከሚሉ ሰዎች እኩል እሷም ከፊት ትገኛለች። በሴቶች ጥቃት አጥብቃ ትከራከራለች። ሁሌም ከፊት ትገኛለች። በበጎ አድራጎት ስራዎች ላይ በስፋት ትንቀሳቀሳለች። አሁን ላይ ከፊልሞችና ከድራማዎች በተጨማሪ በተለያዩ ዩኒቨርሲቲዎች ጥናታዊ ጽሑፎችን እየጻፈች እነዛን እያቀረበች ለአዲሱ ትውልድ የህይወት ተሞክሯን እያካፈለች ትገኛለች።
የፍቅር ሕይወቷን በአጭሩ ስንመልከት ኢምራን የተባለ አንድ ተዋናይ ጋር 1999 ላይ ተዋውቃ ሞቅ ያለ ፍቅር ይዘው ፍቅራቸውም እየዘለቀ ብዙ ይሰነብታል በተባለበት ቅጽበት ዓመቱን እንኳን ሳያስቆጥር በ6 ወራቸው ተለያዩ። ብዙም ሳይቆይ ከወራት በኋላ ቢሌንት ኢምሪን ከተባለ ታዋቂ ሞዴል ጋር ተዋውቃ ትውቅነታቸውን ከፍ ሲል አሙቃ ወደ ነበረው ወደ ፍቅር ሕይወት ተመለሰች። 2016 ላይ በትዳር ተሳስረው ዛሬ ላይ አንድ ሴት ልጅ አፍርተው ይገኛሉ። ተወዳጇና አንጋፋዋ ተዋናይ ሳር 57ኛ ዓመቷን ይዛለች። ውድ የቃና መሳጭ ቤተሰቦች ሳርን እንዴት አገኛችሁ? እስኪ በስራዋ በትወና የምትወደው የስንብት ድራማ አድናቂዎች ላይክ እያደረጋችሁ ፍቅራችሁን ገለጹ። በቀጣይ የማን ግለ ታሪክ ሲሰራ የፈለጋችሁትን የወደዳችሁትን ተዋናይ ስም አስተያየት መስጫ ላይ አስቀምጡ። እኛም በእናንተ ምርጥ መልሰን ወደ እናንተ እናደርሳለን። ለቻናላችን አዲስ ሆናችሁ ግን ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ በማድረግ የምንለቃቸው ቪዲዮዎች ቀደም ብሎ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም ከመጀመሪያው እስከ መጨረሻው አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።